ይባል ከዛ ውድቅዳቂ የሆኑ ቅንጥብጣቢዎችን ለመለቃቀም የሚያንዣብቡ ጭልፊቶችና አሞራዎች ብለዋቸዋል። ጭልፊቶችና አሞራዎች አልሳክቶም ተብላቸዋል እና ይሳካም ኢትዮጵያውያን መምከር ጀምረዋል። ኢትዮጵያውያን በመድረክ ላይ ቀርበው መነጋገር ከጀመሩ በእርግጠኝነት መስማማት ይችላል። መመካከርን የጥላት መጫወቻ አድርገነው ከጥላት በተቀዳ የጥፋት ሴራ ውስጥ ተውጠን በእኛ ጉዳይ ላይ ማንኛውም ነገር ላይ ሁሉ የእኛ ታሪካዊ ጠላቶች ወይም እኛን የሚያጠፉ ቆሻሻ በጣም የተረገሙ በሆነ ድሪቶ ላይ ያሉ ዓለም አቀፍ ባለጌዎች እንዲፈነጩ በመፍቀዳችን የሆነ እንጂ በእውነት እኔና እናንተ ማንኛውም እህት ወንድም አብሮ ቢገናኝና ቢነጋገር ሁሉም ችግር እንደሚፈታ ይታወቃል። እነሱም ሲሰሩ የነበሩት መድረኩ በራሱ እንዳይፈጠር ነበር። መድረኩ ተፈጥሯል። በመድረክ ላይ የሚገናኙ ኢትዮጵያውያን ሁሉ የሚያጣላቸው ሳይሆን የሚያጸጽታቸው፣ የሚያስለቅሳቸው ፍቅራቸውን አድሰው መቼም ላለመለያየት ቃል ኪዳን ገብተው የሚለያዩበት እንጂ በጥላቻ የሚራራቁበት ሁኔታ እንደማይፈጠር አሹር ነው። ሁለተኛው አጀንዳ ተሳክቷል። አንድ አጀንዳ ይቀርናል፣ የባህር በር ጉዳይ። ኑሮ አብዱ እንዴት አለ? ብቸኛው ጻፈልኝ ወንድሜ ነው። ትንሽ ነገር እንበል፣ ብዙም አናስቸግርም። እኛ ብዙ ተከታይ ስለሌለን ያው ምርቶች አላችሁ፣ አብራችሁን ያላችሁት ወንድሞች ለሌሎች ሁሉ መድኃኒት ስለምትሆኑ ነው። ከራሳችሁ ባሻገር የምታዩ የምታስቡት ወንድሞች ስለሆናችሁ ከእሱ አንጻር ነገሩን ሰርታችሁ ወደፊት እንሂድ። ገለባ ባይመጣ አትደነቁ። ገለባ ነው፣ ችግር የለም። ኢትዮጵያ ያሸንፋል። አንበሶች ተራራ የወጣው ገኛለሁ። የምር በጣም ደክሞኛል። ምን ላድርግ? እሺ ኢትዮጵያን ማማን ለማን ልተዋት? ለማን ልተዋት? እሷን በጣም ነው እኮ የምወዳት። ለእሷ ብዬ ነው መንገራተው፣ ለእናቴ ብዬ፣ ለእናት ሀገሬ ብዬ እወድሻለሁ ማማ። አንበሶች ተራራ የወጣው ገኛለሁ። የምር በጣም ደክሞኛል። አይዞህ፣ እኛም እንወዳለን። ለማን ብሎ ነው የልጅነት ነው ይሄ? አልገባው ብሎ ሀገር ለማፍረስ ብዙ ነገር የሚሰራው ሰው እያወራ እንደ መግቢያ ይሁን። እኛ እየቀለድን ሽማግሌው ሰውዬ እንድታዩት ፈልጌ ነው የሚለውን ሆታና ምን እያለ እንደሆነም ለዛ ነው እዚህ ጋር ላሰማችሁ የፈለኩት። ዞሮ ሌላ ምን ቀልድ? ሌላ 10ኛው ወር 2018 ዓመተ ምህረት የተከበርከው ውዱ የሀገሬ ሕዝብ ሆይ፣ የተከበርከው ውዱ የአማራ ማህበረሰብ ሆይ፣ ሰሞኑን በአርበኛ መሳፍንት ተስፉና በአርበኛ ዘመነ ካሴ መካከል ስለተፈጠረው ትንሽዬ ያለመግባባት ነገር በተከበረው የኢትዮጵያ ሕዝብ ላይ ምንም አይነት ብዥታ እንዳይፈጠር ፈልጋለሁ። ትግሉ የሁለቱ መሪዎች የግል ጉዳይ ሳይሆን የ70 ሚሊዮን የህልውና ትግል ነው። የሁለቱ ግለሰቦች ጉዳይ በድርጅታችን የውስጥ መስመር እንዴት ለምን የሁለቱ አልሆነም ይፈታል። ትግሉን ግን ማንም አያቆመውም፣ ማንም አያስቀለብሰውም። ምክንያቱም ብሶት የወለደው የአማራ የህልውና ትግል ስለሆነ። ከዚህ ጋር ተያይዞ አርበኛ መሳፍንት ተስፉ የአማራ ባለውለታ የትግል አባት ነህ። ለአማራ ህዝብ ስትል ብዙ መስዋዕት ከፍለሃል። 2 ልጆችንም ገብረሃል። የአማራ ህዝብን ሆነ መላው የኢትዮጵያ ህዝብ ይወድሃል፣ ያከብረሃል። አሁን ላይ ደግሞ የትግል ዓላማህን ለመጨረስ ጀግናው ልጅህ አርበኛ ዘመነ ካሴ
ካንተና ካንተ መሰል አርበኞች አደራውን ተረክቦ መከራውን እየከፈለ አገዛዙን እያስጨነቀ ይገኛል። በአሁኑ ሰዓት አንተ አፈሙዝን ትተህ ዳዊት ይዘህ የምትጸልይበት እና አርበኛ ዘመነ ካሴንም ሆነ የትግል ሰራዊቱን አይዟችሁ ቸር ያድርሳችሁ አላስብ አይዟችሁ ኧረ ተው አታቋርጠው እንደው ኔትወርክ ነው መሰለኝ ምን ብለህ 10ኛው ወር 2018 ዓመተ ምህረት የምንወጣው በእናንተ ተስፋ ነው ከእናንተ እንጂ በቲክቶክ ሚዲያ ላይ ወጥተህ አላስፈላጊ ንትርክ የምትገጥምበት ጊዜ አይደለም። የተከበረው አርበኛ አባታችን ራስን ፈልገህ አግኝ። እኛ እኮ የምንወጣው በእናንተ ተስፋ ነው። ከእናንተ ጋር ተስፋ ካጣንማ ትግላችን ከንቱ ነው። የአጨራረስ ሴታፕን አስተካክል። ለመሆኑ ግን ያለ ዘመነ ካሴ ይህን አብዮት አንድ ኢንች ይራመዳል ብለህ ታስባለህ? ግድ የለም። የተከበረው አባቴ ቀጣዩን የትግል ጊዜ ለአርበኛ ዘመነ ካሴ ተውለት። ያኮራል እንጂ አያሳፍርም። የሁለታችሁ ጉዳይ ምሁራን በአስቸኳይ ይጨርሱታል። የወልቃይት ጉዳይም አያሳስብህ። ምክንያቱም ወልቃይት ያለ ወልቃይት አማራ መሆን አይቻልም። ወልቃይትን አስረክቦ አማራ መሆን አይቻልም። ወልቃይት የአያት ቅማንቶቻችን ርስት ናት። ጥንታዊ ርስት ናት። የነ ፋሲለደስ ርስት ናት። የነ አፄ ቴዎድሮስ ርስት ናት። ወልቃይትን አስረክቦ አማራ መሆን ስለማይቻል በወልቃይት ዙሪያ ማንም ብሽታ እንዲፈጠርበት አይቻልም። አርበኛ መንግስቱ በላይ ከበላይ ዘለቀ ሻለቃ ጋሽ በላይ ልጅ አርበኛ መንግስቱ ከዚህ ድራማ ወጣ በልና እንትን ይበሉ። ለእነዚህና መሰለኛ ጋር ፖለቲከኞች እስኪ ላስታው ታጋይ ነን እንደሚሉ እዚህ አንድ ቀልዳጅ እንቀልድ እስኪ ትንሽ ቀልዳቸውን እንስማ። ስምሽ ምንድን እኔ አትባይ። ስሜ ማርታ ይባላል። ይባላሉ ምናምን አይሰራም። ማርታ ብቻ በግልጽ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። እንዲህ የሚባል ነገር ሳያዩ ያመኑ ብፁዓን ናቸው ሲባል አልሰማሽም? አሳይኝ ጾታሽን አሳይኝ። እኔ አትባይ። ተነሽና አሳይ። ምን ዝም ብሎ መገመት አይቻልም? አይቻልም። እንደዚህ ቁም ግምት ትተናል። ወንድም ሴትም እኮ ሱሪ ለብሳል። እሱ ነው እኮ ግራ ያስገባል እኮ እሱ ነው። ወንድ ናችሁ ብለሽ ደግሞ ሌላ ጊዜ ልትወዳደሪ ነው። ጾታሽን አሳይ። ምኑን ነው ማሳየው? ጾታሽን አታሳይም? ምኑ? ጾታሽን አታሳይም? አንድ አታሳይም? ሁለት አታሳይም? ሶስት ውጭ ይወጣል። ይሄ ቀላል ቀልድ ሊመስል ይችላል። አሁን ላይ ያለው ታጋይ ነኝ የሚሉት ሴት ነህ ሲሉት ወንድ ነኝ የሚል፣ ወንድ ነህ ሲሉት ሴት ነኝ የሚል፣ በሁሉም ቦታ ላይ ለራሱ ውክልና ያጣ አወናባጅ እና የተወናበደ ለመሆኑ ማስረጃ እንዲሆን እያዝናና የሆነ ቁም ነገር ይገልጣል ብዬ ያቀረብኩት እና እንዲሁ ማየት እንዲሁ መገመት እከሌ ያሸንፋል፣ እከሌ ጀግና ነው፣ እከሌ አዋቂ ነው፣ እከሌ እንደዚህ ነው እየተባለ ያለንበትን የመድበስበስ ሁኔታዎች እንትናልና ለማንኛውም ኢትዮጵያ እየመከረች ነው። ይህንንም ሆነ ሌሎች የምናመጣው ለመዝናናት ነው። ከእሱ አንጻር እንድትረዱ ትፈልጋለሁ። ኢትዮጵያ እየመከረች ነው። ማን አልመክራለ፣ ማን ምን አለ፣ ማን የታሪክ አተላ ሆኖ ተንቀርብቦ ተንከርፍፎ ቀረ የሚለውንም ሳንረሳ እንድናይ ከጾታ ጀምሮ ሰዎች እየተቸገሩ እያስቸገሩ እንደሆነ ታሪክን ከሩቅ ይኸው የምታቅራራው ምን የምትለው ኢትዮጵያውያን እየመከሩ ነው። የመከሩ ሰዎች ሕግን ያሻሽላሉ፣ ኢትዮጵያን ይሰራሉ፣ ኢትዮጵያን ያጸናሉ። ተወደደም ተጠላም በቃ የተሰጠውን እድል የተጠቀመ ሰው ነው። መጽሐፍ ቅዱስን
በስም የጠራው ቃሉን አውቆ በቃሉ የኖረ እንዳም አለ የለም ብሎ የካደ አለ ብሎም የሚያወራ ብቻ ከነዚህ አራት መንገዶች ሁሉም እንደተጠቀመበት መጽሐፍ ቅዱስም አለ ብሎ ቤቱ ተሸክሞ ያስቀመጠው አለ። አይ አለ የለም የሚለውን ገና በውዝግብ ላይ ያለ አለ። ቃሉን ደግሞ አጥንቶ ከፈጣሪው ጋር ታርቆ በረከቱን ያገኛል። ግን መጽሐፍ ቅዱስ ለተጠቀመበት የበለጠ ይጠቅማል፣ ላልተጠቀመበትም እንደዚሁ። ዘመንም እንደዚሁ፣ ፀሐይም፣ መንገድም፣ ሀገርም፣ ጤናም፣ ሰውነትም፣ ሀብትም፣ ማንኛውም ነገር እውቀትም ለተጠቀመበት የበለጠ ይጠቅማል፣ ላሾፈበት ለቀለደበት የበለጠ እንደዛ ይሆናል ማለት ነው። ማን ምን እያደረገ ነው? እና ኢትዮጵያዊነትም ሀገርም መመካከርም መድረኮችንም መምረጥም አለመምረጥም መኖርም አለመኖርም ማልማትም መልማትም እና መሰል ነገሮችን አስፏቸውና እዛ ቦታ ላይ ተገኝቶ ጉዳዩን በባለቤትነት ላራመደ ሁሉ ባለቤት አድርጎ ያስከትላል። ከዳር ሆኖ ለሚያቅራራ ለሚያወራ ምን ለሚል ደግሞ ያንኑ ነገር ነው። 4000 ኢትዮጵያውያን በብዙ ፈተናዎች መካከል አልፈው እዚህ መድረክ ላይ ደርሰው እነሱን ለማጣጣር ስትሞክሩ አታፍሩም? ይሄ ዘመን እዚህ ዳይሜንሽን ላይ ያላችሁ እኔ በጣም እድለኞች ናችሁ። ሀገራዊ ምክክር ላይ ያላችሁ ወንድሞቼ እድለኞች ናችሁ። በዛ መድረክ ላይ ተገኝቶ ዘመንን የሚዋጅ ሀገርን የሚያሻግር የተሰራውን ደባና ግፍ ሁሉ ሊያስቆም የሚችል መላ አካሄድና ሂደት በእናንተ እንዲወሰን ፈጣሪ ዘመን ሰጥቶ ዛሬ ስላላችሁ የእናንተ ዘመንም ደግሞ የበለጠ ተባርኮ በታሪክ ላይ ብርሃናዊ ጥቅስን ይዞ የብርሃን ማጣቀሻ ሆኖ እንዲቀጥል ፈጣሪ ይርዳችሁ። ኢትዮጵያን የሚርዳት ኢትዮጵያ እንድታሸንፍ እናንተ ላይ እግዚአብሔር መለኮታዊ ኃይል ሞልቶ ለተበላሸው ነገር ሁሉ የመፍቻ ቁልፍን ይስጣችሁ ነው። ሀገርን ለማሻገር እዛ ጋር ውሳኔ ለምትሰጡ ሰዎች ይሄንን አጣጥላለሁ ምናምን እንኳን ደህና መጣችሁ። የመጣሁት ከደቡብ ኦሞ ዞን ከሐመር ወረዳ ከካራ ብሔረሰብ ስሜ ሙዶ አኮ ይባላል። ከመጣሁበት አካባቢ አንድ ግጥም ለእናንተ ይዛችሁ መጥቻለሁ። ይቺ ልጅ ኢትዮጵያ ናት። ይቺ ልጅ ኢትዮጵያዊ ንግስት ናት። በቋንቋ ጉዳይ ላይ የምትራገጡ ምሁር ነኝ ብላችሁ ድንቁርናችሁን የምታውጁ እብዶች ቼክ እናንተ የኦሞ እዛ የሐመርን ቋንቋ አትችሉም። እሷ አማርኛ ትችላለች፣ ኢትዮጵያን ትችላለች፣ ኢትዮጵያን ትገልጻለች። ስሟት። እናንተ ምሁር ነኝ የምትሉ ሰው እንዴት ታፍሩ? ሀገር ለማፍረስ ህዝብን ከህዝብ ታጣሉ። አወቅነው በምትሉት ሁሉ እርኩሰትን ተለማምዳችሁ ሀገር ለማፍረስ ተቀጥራችሁ የምትሰሩ ነውረኞች ስሟት። ይችን ልጅ ብቻ ስሟት። መስሚያ ካላችሁ የእናንተን ማንኛውም ነገር በምን እንደምታባዘው እዩት። ይሄ ነው ኢትዮጵያዊነት። ይሄ ነው ከጠበቅነው፣ ካመንነው፣ ከወደድነው፣ ካስተማርነው ብዙ ዋጋ ከከፈልንለት ይልቅ የረሳናቸው ወንድሞች ናቸው ኢትዮጵያን እያሻገሩ ያሉት በሁሉም ቦታ ላይ። ይህች እህታችን አንዷ ኢትዮጵያ ናት። ያንተ ልብስ መልበስ እንደዚህ ነኝ ያስተማሩ ሸማርቸ ረሳ ሄደ። ለዛ ነው ባንዳ ሆነ ለሻቢያ የምትረገጠው። ስሟት ወገኖቼ። ዛሬ በፊታችሁ የቆምኩት አንዲት እንደ ኢትዮጵያዊት ሴት ነኝ። ነገር ግን እጆቼ ትንሽ ይንቀጠቀጣሉ። ነገር ግን ልቤ በተስፋ ተሞልቷል። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ወንድማሞቻችንን እንቀብር ነበር፣ እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ስልጡኖች ሰይጣኖች
ስልጡን ነኝ አዋቂ ነኝ ያላችሁት ወደ ሰይጣናዊ ማንነት ተወርሳችሁ ትራገጣላችሁ። አስቡት። በዚህ መድረክ ላይ ራሳችሁን በነውር የገለጣችሁ ምርጫ አይካሄድም ብላችሁ አዋጅ አወጃችሁ፣ በዛ የተደሰታችሁ አስቡት። እናንተ ከሰይጣን በላይ ሰይጣኖች ናችሁ። መመካከርን ያወገዛችሁ እናንተ ሰይጣኖች ናችሁ። እናንተን አይደለም ኢትዮጵያ ውስጥ እናንተን ያስጠጉ ሀገራትን ቢሆን እግዚአብሔር ማት ያወርድባቸው። ኢትዮጵያ ውስጥ መመካከርን ያጣጣላችሁ እናንተ በየሄዳችሁበት ወድቃችሁ ልትገኙ ነው። ይህ የኔ ብቻ ድምፅ አይደለም። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ማን ያልሰማችሁ እናቶች፣ ማን ያልጠየቃችሁ ነገር ግን ከብዙ በፊት ያሉት ኢትዮጵያ የወደዱ የሰዎች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የኛ የሁላችንን ናት። ስለዚህ ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናደርግ። እኔና የብዙ እናቶች ህልም ነው። ኢትዮጵያን አሸናፊ እናደርግ። ተባረኩ። ስላዳመጣችሁን ከልብ አመሰግናችኋለሁ። ይቺ የኢትዮጵያ ስጦታ ናት። ይሄ ለሚገባው ብቻ ነው የሚገባው። ለማንም እንደዚህ አይነት የተወደደና የተከበረ ነገር እንዲገባው አይጠበቅም። ግን ኢትዮጵያ የሚመካከሉ ልጆች አላት፣ ትቀጥላለች፣ ድል ታደርጋለች። ኢትዮጵያን አጠፋለሁ ያለ ሁሉ ይጠፋል። ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ያሰብነው የጀመርነው እንዲከናወን የልባችንን አይቶ ከሚገባን በላይ የረዳን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ሁሉም ነገር መልካም ይሆናል። የሚቀየር ነገር የለም። አትሙቱ፣ አትግደሉ ብለናል። በየቦታው ዛና እዚህ ያለው የሚሉ ነገሮችን ደጋግመን እንዳወራ ነው። ጥላት በዘላቂነት የእሱ ወጥመድ ውስጥ ከቶ መጠቀሚያ ለማድረግ ስለሆነ ንቁ እንላለን። መጨረሻም አጫጭር ነገሮችን ለማሰማት ሞክር። እስኪ ትንሽ ቢያንስ እስኪ እንስማና እንዝጋው። ለሸኔ የሽብር ቡድን ተደራሽ ሊሆኑ የነበሩ መገናኛ ሬዲዮኖች በቁጥጥር ስር ዋሉ ተባለ። የብሔራዊ መረጃና ደህንነት አገልግሎት ባደረገው ስምሪት በህገወጥ መንገድ በሞያሌ በኩል